እንዲህ ዝም ብሎ ያለቅሳል? እንዲያውም ብሄድ ይሻለኛል አባ። እንዴ ወዴት ነው የምትሄጂው? ወዴት ነው የምትሄጂው? ጭንቀት ወደሌለበት ነው አባ። ራሴ ርችል ልጅ አንድ ነገር በልልኝ ሆናብኛለች። እንደው ሀና ምን ሆነሻል ግን? ምን ሆንኩኝ? አባትሽ እንደዚህ ሆኖ እየሻቸው ወዴት ተጥለሻቸውን ትሄጂው? ከዚህ በላይ ሌላ ነገር የምትጠይቁኝ ከሆነ እሄዳለሁ። ምንድን ነው ልስማችሁ? እኔ ነገሩ በደንብ አልገባኝም። ሰላሚ ንገሪያት። አንተ ንገራት። ንገሪያት። እማዬ ምን ሆነች? አያቴ ምንም አልሆነችም። ስለ አያቴ አይደለም። ምንድን ነው ነገሩ ታዲያ? ለምንድን ነው የማትናገሩት? እማዬ አሁን የምንነግርሽን ነገር ዝም ብለሽ እንድትሰሚኝ ነው የምንፈልገው። እና ምንድን ነው? እማዬ እንደ እርግብ ሁሉ ሀናም ልጅሽ ናት። እና እንደ ልጄማ ስለማያት እኮ ነው በድርጅቴ በኩል አባቷን ለማሳከም የሞከርኩት። እማዬ ነገሩ እንደሱ አይደለም። እሺ ታዲያ ምንድን ነው ነገሩ? እማዬ ሀና እንደምትለው ከሆነ እርግብ ሙሉ ለሙሉ የሀናን ታሪክ ወስዳ ነው ልጅሽ ነኝ ብላ የመጣችሁ። ታሪኩን ወስዳ ማለት? እርግብ ለምልክት ብላ ይዛ የመጣችው መስቀልና የልጅነት ፎቶ ሀና የኔ ነው የምትለው። ምን? ጭራሽ! እማዬ ምን ሆነሻል? ተረጋጊ እንጂ። ምንም መረጋጋት የሚባል ነገር የለም። አባቷን ለማሳከም በደከም ነው። እማዬ እንደ እርግብ ሁሉ ሀናም ልጅሽ ናት። እና እንደ ልጄማ ስለማያት እኮ ነው በድርጅቴ በኩል አባቷን ለማሳከም የሞከርኩት። እማዬ ነገሩ እንደሱ አይደለም። እሺ ታዲያ ምንድን ነው ነገሩ? እማዬ ሀና እንደምትለው ከሆነ እርግብ ሙሉ ለሙሉ የሀናን ታሪክ ወስዳ ነው ልጅሽ ነኝ ብላ የመጣችሁ። ታሪኩን ወስዳ ማለት? እርግብ ለምልክት ብላ ይዛ የመጣችው መስቀልና የልጅነት ፎቶ ሀና የኔ ነው የምትለው። ምን? ጭራሽ! እማዬ ምን ሆነሻል? ተረጋጊ እንጂ። ምንም መረጋጋት የሚባል ነገር የለም። አባቷን ለማሳከም በደከም ጭራሽ የልጅ ታሪክ ይመራት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች፣ ወይዘሮ ባዩሽ ተንኮሏ ሴራዋ አሁንም አላበቃም። እርግብ በጣም ደንግጣለች። ፎቶውን እኮ አየችው አክስቴ ሀና እኮ ፎቶውን አየችው ስትላት በእጅግ በጣም ነው የደነገጠችው። የምን ቪዲዮ ነው እንጂ ቪዲዮውን አየችው። የምን ቪዲዮ? ያን እኔ ኢንተርቪው ያደረኩለበትን ጋዜጠኞች እናትየዋ ድሮ ስለታየው ነበር እንዴ ትላታለች። የምንፈልገው እሱን አይደል እንዴ? ሜላት በፍጹም ልታምናት አትችልም። ስለዚህ አትፍሪ። እንደውም እንዴት ዘገዩ እያልኩኝ ነበረ። ስለዚህ በፍጹም የሚያስፈራሽ ነገር የለውም። እንደውም ጥሩ ነው። እኔ መላለኝ፣ እኔ ዘዴ ያለኝ፣ አታስቢ ትላታለች። ከዛ እንዴት አክስቴ በጣም ነው የፈራሁት እኔ እንዴት አልፈራ እያለች እርግብም እየተርበደበደች ትነግራታለች ማለት ነው። ምንም አትፍሪ ታልኩሽ አይደል እንዴ? በቃ ምንም አትፍሪ፣ ተረጋግተሽ ተቀመጭ ዝም ብለሽ አንቺ ትላታለች። ከዛ እሺ አክስቴ ግን በጣም ነው የፈራሁት ምናምን ትላታለች። ኖ እኔ ሜላትን አውቃታለሁ፣ በፍጹም አትፍሪ፣ እኔ ሜላትን አውቃታለሁ ብላ እሷም ትመልስላታለች ማለት ነው። ምክንያቱም አሁን ዲኤንኤ ምርመራ ነው የሚባለው። ኦልሬዲ ሀናም ለሰላም ሁሉንም ነገር ነግራታለች። ተከትላት ቤት ድረስ ሄዳ ሰላም ሀና ደንግጣ ቪዲዮውን ልክ አይታው ደንግጣ ነው ሀና ወደ ቤቷ የሄደችው። ከዛ በኋላ ሀናም ሰላምም ተከተላት ትሄዳለች። እማዬ ቪዲዮውን ካየች በኋላ ጥሩ አይደለችም ሀና ልከተላት ብላ ተከትላ ስትሄድ ቤት ውስጥ ነገረቻት። ሀና የኔን ታሪክ እንደሆነ ያመጣችው ትናገራለች። እርግብ የኔን ታሪክ ነው ያመጣችው፣ ተዘርፍ ያለው በጠራራ ፀሐይ ነው ለዛውም የተዘረፍኩት ትላለች። ምንድን ነው የተዘረፍኩት ስትላት ያለፈ ታሪኬን ያለፈ ማንነቴን ማለት አልገባኝም ትላት። እርግብ እናንተ ቤት ይዘው የመጣችው ፎቶና ማስረጃ ያለፈ ታሪኳ በአጠቃላይ የኔን ነው ትላታለች። ብላ በጣም ደነገጠች። ሰላም እጅግ በጣም ደነገጠች። ከዛ በኋላ እንዴ ምን ማለት ነው አልገባኝም፣ እስኪ ንገሪኝ በደንብ አብራርተሽ አልገባኝም፣ ምንድን ነው የምትይው ሀና ትላታለች። ነገርኩሽ ሰላምዬ፣ ለእኔም ነገሩ ከባድ ነው፣ ነገሩ ግራ ገብቶኛል፣ ምን እንደምል አላውቅም፣ ምን እንደሆነ አላውቅም፣ ብቻ ግን የልጅነት ፎቶዋ ሀሴት የተባለችዋ የኔ ነው፣ ፎቶዎቿ፣ ማስረጃዎቿ፣ መስቀሉ ሁሉም ነገር የኔ ነው ትላታለች። ሰላሙን ማመን አቃታት። እናንቺ የኔ እህት ነሽ ማለት ነው ትላታለች። እናንቺ የኛ ቤት ልጅ ነሽ ሀሴት ነሽ ማለት ነው ትላታለች። አላውቅም እንደዛ ነው ነገሩ
ትላታለች። ሀናም በጣም እያለቀሰች እየተርበደበደች አባቷም ሲመጡ ለአባቷ ራሱ የምትናገረው የምትጨብጠው ነው የጠፋው አባት። ምክንያቱም ለአባቷ ኦልሬዲ አባቷንም እንትን ብለዋለች፣ ዋሽተዋለች። ምንም እየነገረችውም አይደለም ማለት ነው። እና እኔ እንጃ ምን እንደሚፈጠር የምናየው ይሆናል። እዚህ ጋር እንደምታዩት ዲኤንኤ ምርመራ ይደረግ ተብሎ ነው። እናትየዋን ነው መጀመሪያ ቁጭ አድርገው ያናገሯት። እናትየዋ ስትሰማ አበደች። ደግሞ የልጄ ታሪክ ይመራት የማንም ልቅምቅም ጭራሽ የቤት ሰራተኛ አናቴ ላይ ይውጣብኝ ምናምን እያለች እናትየዋን በችኩልነት በጣም የማይሆን ቃላት እየተናገረች ነበረ። በእርግጥ በዚህ መንገድ በዚህ መልኩ ባታቅ ጥሩ ነበረ። በዚህ መንገድ በዚህ መልኩ ማወቅ አልነበረባትም። ነገር ግን ያው አንዴ ሆኗል ማለት ነው። በዚህ መንገድ በዚህ መልኩ ባታውቅ የተሻለ ጥሩ ይሆን ነበር። አሁን ዲኤንኤ ምርመራ ተብሏል። ዲኤንኤ ምርመራውን ደግሞ አይሳካም። ምክንያቱም ባዩሽ ትቀይረዋለች፣ ዲኤንኤን ትቀይረዋለች፣ ሆስፒታልም ቢሆን ትቀይረዋለች ማለት ነው። እና እውነት ናት፣ ውሸት ግን ውሸት ናት። የሚገርማችሁ ሀና እውነት ስላላት ዲኤንኤ ሲባል ምንም አልመሰላትም። እሺ ምንም ችግር የለውም ያለ ይችኛዋ ግን ምን ዲኤንኤ አለች። ራሴትዬ ምንም ችግር የለውም አትደንግጭ ልጄ ምናምን ስትላት፣ አይ እኔ እኮ የገረመኝ ቤተሰቦችን አገኘው ብዬ ደስታዬን ሳልጨርስ እንደዚህ አይነት ዱብዳ አለመታመኔ ገርሞኝ ነው እንጂ ትላለች። አይ ለዛ እኮ አይደለም አትሰፍሪ፣ ምንም ችግር የለውም ዲኤንኤ ማድረግ ነው ምናምን ብለው አሳመኗት። ዲኤንኤ ሊደረግ ነው ማለት ነው። እዚህ ጋር መታኩሽና እየጮህችባት ነበረ። ሁለተኛ እስካሁን በልጆቼ በቤተሰቤ ስላልመጣሽ ነበረ እስካሁን ላንቺ ብዙ የሆንኩትና ያከበርኩሽ። ከዚህ በኋላ ግን ሀና ተጠንቀቂ፣ በቤተሰቦቼ በልጆቼ እንዳትመጪ፣ ያለበለዛ ግን ብላ ታስፈራራታለች። እትዬ እንደዛ እኮ አይደለም ምናምን እያለች ትርበደበዳለች። ሀናም ስትርበደበድ ስሚኝ፣ እኔም ብቻ ስሚኝ ነው ያልኩሽ። አሁን ያንቺን አስተያየት ያንቺን ነገር ያንቺን ማስረዳት አይደለም የፈለኩት። ስሚኝ፣ እኔን ከዚህ በኋላ ላስጠነቅቅሽ የምፈልገው ነገር በቤተሰቤ በልጆቼ እንዳትመጭ፣ ያለበለዛ ግን ላንቺ ከባድ ነው የሚሆነው። የመጨረሻ ማስጠንቀቂያ ነው ትላታለች። ንግግሯ በጣም ነው የሚያናድደው። ነገ ግን ልጇ ሀና እንደሆነች ያወቀች ቀር ግን ወይዘሮ ሜላት በእውነት እኔ እንጃ ቁማ ሁሉ አትሄድም። ግን ይሄን ለማወቅ አሁን በጣም ብዙ ጊዜ ይወስዳል። ምክንያቱም ባዩሽ በጣም ተንኮለኛ በጣም ሴረኛ የሆነች ሴትዮ ስለሆነች በሰላም ነገሩን አይጨርሱም ማለት ነው። እውነቱ አይታወቅም፣ በሰላም ነገሩ አይታወቅም። ምክንያቱም ዲኤንኤኑን ከቀየረችው ከዛ በኋላ ሀናንም ከስራ ታሰናብታታለች። በጣም ብዙ ነገር ይፈጠራል። ምናሴና ሰላምን ውሸታም ያደርጓታል። ማንም አያምናትም። ከዛ በኋላ ማንም አያምናትም፣ ሊያምኗትም አይችሉም ማለት ነው። እና ብቻ ግን በጣም ነው ያሳዘነችኝ ሀንዬ። እዚህ ጋር እንደምታዩት ምን ሆነሽ ነው እማዬ? ለምን ተናደርሽ? ለምን ተበሳጨሽ? ስትላት ኧረ ተይኝ እስኪ ልጄ፣ ምንም የማይሰማ ጉድ አለ ዘንድሮ፣ ምንም የማይሰማ ነገር አለ፣ የማንም ልቀምቀም እኮ ምናምን እያለች እንትን ትላታለች ወይዘሮ ሜላት ማለት ነው። ምንድን ነው እማዬ ስትላት አይ ይቺ ሀና ናት እንጂ ትላታለች። ሀና ምን አደረገች ደግሞ ሀና ስትላት ያንቺን ታሪክ እርግብ የኔን ታሪክ ነው ይዛ የመጣችው ብላ ስትላት ደነገጠች። ምናምን ብላ ያው አንዳንዴ እኮ እውነትን ማለት ውሸትንና እውነትን የያዘ ሰው አንድ አይደለም። ተንቀጠቀጠች፣ በጣም ደነገጠች። ያስደነግጣል አይደለ ትላታለች። አዎ ማለቴ ደንግጫለሁ እማዬ ምናምን ትላታለች። በጣም ነው የሚያስደነግጠው። ይኸውልሽ ልጄ ሰው እንደዚህ ነው ምናምን ትላታለች። ከዛ በኋላ እሺ እማዬ ምንም ችግር የለውም በቃ ምናምን ይችን ማባረር ነው እንጂ ምናምን አሁኑኑ ማባረር ነው። ወርዋን ጠብቄ ወር ሲሞላት የወር ደመወዟን አባረራታለሁ ነበር ያለች። ከዛ ምን ወር መጠበቅ አስፈለገ እማዬ? አሁኑኑ ማባረር ነው እንጂ ትላታለች። አይ አሁንማ ካባረርኳት ጥሩ አይመጣም፣ ልጆቹ እኔ ላይ ነው የሚቀያየሩብኝ፣ ልጆቹ ይወዷታል ትላለች።
እሺ እማዬ ምን ችግር የለም ብላ ለአክስቷ ቶሎ ብላ ሄዳ የደወለችው ጉድ ሆነናል ምናምን ብላ ማለት ነውና እስኪ አሁን ዲኤንኤ ሲመረመሩ ምን እንደሚፈጠር ምን እንደሚከናወን እንደሚካሄድ አናቅም። ወይዘሮ ሜላት ወይዘሮ ባዩሽ ምን እንደምታደርግ አናቅም። እስኪ አብረን የምናየው ይሆናል። ላይክ እና ሼር ሰብስክራይብ እያደረጋችሁ ግን ቤተሰብ ሁኑ። ውድ ቤተሰቦቻችን እናመሰግናለን ለነበረን ቆይታ።